መላውን የእግር ኳስ ዓለም ትኩረት በሳበው የአውሮፓ የዝውውር ገበያ አዲስ መረጃ ወጥቷል። መድፈኞቹ በዘንድሮ የውድድር ዘመን የእንግሊዝ ፕሪሚየር ሊግ ዋንጫን ከማንቸስተር ሲቲ እጅ መንጠቅ ቢችሉም በሻምፒዮንስ ሊግ የፍጻሜ ጨዋታ በፒኤስጂ በደረሰባቸው የቅጣት ምት ሽንፈት ትልቅ ቁጭት ውስጥ ገብተዋል። ይህንን ቁጭት ለመወጣትና በቀጣዩ ዓመት የአውሮፓን ክብር ለመጨበጥ አርሰናል ወደማይታመን የዝውውር ገበያ ውስጥ መግባቱ ታውቋል። በተለይም በፕሪሚየር ሊጉ ድንቅ ብቃቱን እያሳየ የሚገኘውንና 100 ሚሊዮን ፓውንድ የሚገመተውን ኮከብ ለማስፈረም አርሰናል በቁርጠኝነት መንቀሳቀስ መጀመሩ እጅግ አስደናቂ ሆኗል። በዚህ ዘገባ ውስጥ የአርሰናልን አዲሱን እቅድ፣ ይህንን 100 ሚሊዮን ፓውንድ የሚገመተውን ተጫዋች ማንነትና የስፖርት ዳይሬክተሩ አንድሪያ ቤርታ ዝምታ የሰበረበትን ሚስጥር በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አርሰናል ካለፉት ዓመታት አንጻር ትልቅ እምርታ ያሳየበትን አስደናቂ የውድድር ዘመን አሳልፏል። ቡድኑ በመጨረሻም የፕሪሚየር ሊጉን ዋንጫ ማሳካት የቻለ ቢሆንም በሻምፒዮንስ ሊግ የፍጻሜ ጨዋታ በፓሪስ ሴን ዠርመን በኩል በደረሰባቸው የ4-3 የቅጣት ምት ሽንፈት የክለቡ ደጋፊዎች ልብ ተሰብሯል። ይህ ሽንፈት ግን ለተጫዋቾቹ የመንፈስ ውድቀትን ሳይሆን ለቀጣዩ ዓመት ትልቅ ጉልበትና መነሳሳትን መፍጠሩን የቡድኑ የልብ ትርታ የሆነው ዴክላን ራይስ በይፋ ተናግሯል። ዴክላን ራይስ ከጨዋታው በኋላ በሰጠው አስተያየት እንዲህ ብሏል። ከጥቅምት ወር ጀምሮ በየሳምንቱ 3 ጨዋታዎችን እያደረግን መቆየታችን የሚታወስ ነው። በእነዚህ ልጆችና ተጫዋቾች እጅጉን እኮራለሁ። እስከዚህ ድረስ መጓዛችንና በመጨረሻም የፕሪሚየር ሊግ ዋንጫን ማንሳታችን ታላቅና ልዩ ስኬት ነበር። ሙሉ በሙሉ የሚገባንም ነበር። ነገር ግን አሁን ያጋጠመንን የሻምፒዮንስ ሊግ ሽንፈት በቀጣዮቹ የውድድር ዘመናት እንደ ትልቅ ማገዶና ጉልበት እንጠቀምበታለን። ከተጫዋቾችና ከአሰልጣኙ ጋር ስንነጋገር የምናቆምበት ምንም አይነት ምክንያት እንደሌለ ተስማምተናል። በቀጣዩ ዓመት ይበልጥ ጠንክረን እንመጣለን። ይህ የራይስ ንግግር የሚያሳየው አርሰናል አሁን ባለበት ጥንካሬ ብቻ እንደማይረካ ነው። ቡድኑ በሁሉም ውድድሮች ላይ እኩል ለመፎካከር ሰፊና ጥራት ያለው ስብስብ እንደሚያስፈልገው አሰልጣኝ ሚኬል አርቴታ ጠንቅቆ ያውቃል። በተለይ በጨዋታዎች ብዛት ምክንያት የሚመጣውን ድካም ለመቋቋም የአግዳሚ ወንበሩን ጥራት ማሳደግ ግድ ይላል። አርሰናል ካለፈው ዓመት የዝውውር መስኮት የተማረው ትልቅ ነገር አለ። በቀደሙት ዓመታት የቡድኑን ጥልቀት ለመጨመር በርካታ ተጫዋቾችን ያስፈረሙት መድፈኞቹ ዘንድሮ ግን ትኩረታቸውን የቡድኑን የመጫወት ጣሪያ ከፍ የሚያደርጉ ጥቂት ግን እጅግ ጥራት ያላቸውን ተጫዋቾች ላይ አድርገዋል። የስፖርት ዳይሬክተሩ አንድሪያ ቤርታና ዋና ሥራ አስፈጻሚው ሪቻርድ ጋርሊክ ይህንን የክረምት የዝውውር መስኮት እጅግ በተደራጀ መንገድ ለመምራት እየሰሩ ይገኛሉ። ባለፈው የውድድር ዘመን ኤብሪቺዜ፣ ኖኒ ማዱዌኬ፣ ማርቲን ዙቢሜንዲና ቪክተር ዮኬሬሽን የመሳሰሉ ኮከቦችን ያስፈረመው አርሰናል አሁን ደግሞ ቡድኑን ይበልጥ ገዢ ለማድረግ ሌላ ትልቅ እርምጃ ለመውሰድ ተዘጋጅቷል። እንደ ታማኝ የስፖርት ጋዜጠኞች መረጃ ከሆነ አርሰናል አሁን ላይ ትኩረቱን ያደረገው በአስቶን ቪላ ቤት ድንቅ ብቃቱን እያሳየ በሚገኘው ሞርጋን ሮጀርስ ላይ ነው። ሞርጋን ሮጀርስ በዘመናዊ እግር ኳስ ውስጥ እጅግ አስገራሚ ርቀት ካሳዩ ተጫዋቾች መካከል አንዱ ነው። ገና በ22 ዓመቱ ከሚድልስቦሮ አስቶን ቪላን የተቀላቀለው ሮጀርስ በአጭር ጊዜ ውስጥ በኡናይ ኤምሪ ስር ሊገታ የማይችል የአጥቂ መስመር ተጫዋች መሆን ችሏል። የእንግሊዝ ብሔራዊ ቡድንን መቀላቀል የቻለው ይህ ወጣት በአሁኑ ሰዓት በዝውውር ገበያው ላይ ዋጋው እጅግ ከረር ብሏል። አስቶን ቪላዎች ለተጫዋቹ ዝቅተኛውን 80 ሚሊዮን ፓውንድ የጠየቁ ቢሆንም ዋጋው እስከ 100 ሚሊዮን ፓውንድ ሊደርስ እንደሚችል ተገምቷል። እዚህ ጋር የሚነሳው ትልቁ ጥያቄ አስቶን ቪላ የሻምፒዮንስ ሊግ ተሳትፎ እያለው ለምን ሮጀርስን ይሸጣል የሚለው ነው። መልሱ ቀላል ነው። ክለቡ በፋይናንሻል ፌር ፕሌይ ሕጎች ምክንያት አንዳንድ የገንዘብ ማነቆዎች ያጋጥሙታል። በዚህ ምክንያት ክለቡ የገንዘብ ሚዛኑን ለመጠበቅ ሲል አንዳንድ ኮከብ ተጫዋቾችን ለመሸጥ ሊገደድ ይችላል። ታዋቂው ጋዜጠኛ ቤን ጃኮብስ እንደዘገበው ይህ ዝውውር ሞርጋን ሮጀርስ አስቶን ቪላን ለመልቀቅ ከመፈለጉ ጋር የተያያዘ አይደለም። እሱ አሰልጣኝ ኡናይ ኤምሪን ይወዳል፣ ክለቡም የሻምፒዮንስ ሊግ ተሳትፎ አለው። ነገር ግን አስቶን ቪላዎች በፋይናንስ ረገድ ያሉባቸውን መሰናክሎች ለማለፍ ሲሉ ትልልቅ ሽያጮችን ለማድረግ ይገደዳሉ። ይህንን ክፍተት የተመለከተው አርሰናል በስፖርት ዳይሬክተሩ አንድሪያ ቤርታ አማካኝነት ፈጣን እንቅስቃሴዎችን እያደረገ ይገኛል።
መድፈኞቹ ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግሮችን ማድረጋቸው የተሰማ ሲሆን ዝውውሩን እውን ለማድረግ ምን ያክል ገንዘብና ሁኔታዎች እንደሚያስፈልጉ ለመረዳት ጥረት እያደረጉ ነው። ምንም እንኳን እንደ ቼልሲና ማንቸስተር ዩናይትድ ያሉ ታላላቅ ክለቦችም የተጫዋቹ ፈላጊዎች ቢሆኑም አርሰናል አሁን ላይ ዋንጫዎችን የማንሳት ትልቅ ዕድል ስላለው ለተጫዋቹ ተመራጭ መዳረሻ መሆን እንደሚችል ይነገራል። ሞርጋን ሮጀርስ ለአሰልጣኝ ሚኬል አርቴታስ ምን አይነት ተጨማሪ ጥንካሬ ይዞ ይመጣል? ሮጀርስ በተፈጥሮ በአጥቂ አማካኝነት እንዲሁም በግራ መስመር ላይ መጫወት የሚችል ሁለገብ ተጫዋች ነው። አካላዊ ጥንካሬው፣ የኳስ ቁጥጥሩና ተከላካዮችን በአንድ ለአንድ ግንኙነት የማለፍ ብቃቱ እጅግ አስደናቂ ነው። ብዙዎች እሱን የአርቴታ ቀጣዩ ሳካ በማለት ይገልጹታል። ቡካዮ ሳካ በቀኝ መስመር ላይ የሚሰጠውን የመስመር ጥሰትና የጎል ዕድሎችን መፍጠር ሮጀርስ በግራ መስመር ወይም በሜዳው መሃል ላይ በከፍተኛ ደረጃ ሊደግመው ይችላል ተብሎ ይታመናል። እንዲሁም ዴክላን ራይስ በ105 ሚሊዮን ፓውንድ አርሰናልን በተቀላቀለበት ወቅት ያሳየውን ፈጣን መላመድና በጫና ውስጥ የመጫወት ብቃትን ሞርጋን ሮጀርስም ሊደግመው እንደሚችል የስፖርት ተንታኞች ይናገራሉ። አንዳንድ ተጫዋቾች በታላቅ የዝውውር ዋጋ ሲዘዋወሩ በጫና ምክንያት ብቃታቸው ሊቀንስ ይችላል። ነገር ግን ሮጀርስ ባሳየው የብስለት ደረጃ ይህንን ስጋት ሙሉ በሙሉ ያጠፋል። የእሱ ወደ አርሰናል መምጣት ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ላይ ያለውን የጨዋታ ጫና ከመቀነሱም በላይ ለአርቴታ የተለየ የታክቲክ አማራጭ ይሰጣል። የአርሰናል ቦርድ በጆሽ ክሮዬንኬ መሪነት ለዚህ ክረምት ትልቅ በጀት መድቧል። ክለቡ ከተጫዋቾች ሽያጭ 100 ሚሊዮን ፓውንድ ማግኘት የሚችል ከሆነ ቦርዱ ተጨማሪ 125 ሚሊዮን ፓውንድ ለዝውውር እንደሚያቀርብ ተገልጿል። ይህ ማለት አርሰናል በገንዘብ ረገድ እጅግ ጠንካራ አቋም ላይ ይገኛል ማለት ነው። ይህ በ100 ሚሊዮን ፓውንድ የሚገመተው የሞርጋን ሮጀርስ ዝውውር እውን የሚሆን ከሆነ ለአርሰናል በቀጣዩ ዓመት የሻምፒዮንስ ሊግ ዋንጫን ለማንሳት ትልቅ እምቅ አቅም እንደሚፈጥርላቸው ጥርጥር የለውም። እናንተስ የክለቡ ደጋፊዎች በዚህ ዝውውር ዙሪያ ምን ታስባላችሁ? ሞርጋን ሮጀርስ ለአርሰናል የሻምፒዮንስ ሊግ ዋንጫን ለማንሳት የሚጎድለው የመጨረሻው ቁልፍ ተጫዋች ሊሆን ይችላል? ሐሳባችሁን በኮሜንት መስጫው ላይ አካፍሉን። ቪዲዮን ከወደዳችሁት ላይክ ማድረግና ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳትረሱ። በቀጣይ በሌላ ድንቅ የእግር ኳስ መረጃ እስከምንገናኝ ድረስ ሰላም ቆዩ።